በሰሞነኛው ጥቃት ብቻ 10 በላይ ንጹሃን ተገድለዋል። የቆሰሉም በርካቶች ናቸው። የጋምቤላ ነዋሪዎች ሰሞኑን በጋምቤላ ክልል የተለያዩ ወረዶች በተፈጸመ ጥቃት ንጹሃን መገደላቸው፣ የሰዎች እንቅስቃሴ መገደቡን የጋምቤላ ከተማ ነዋሪዎች ለሳብ ኒውስ ገልጸዋል። ነዋሪዎቹ በሰሞነኛው ጥቃት ብቻ ከ10 በላይ ሰዎች ተገድለዋል፣ የቆሰሉም በርካቶች ናቸው ያሉ ሲሆን በተለይ በአቦል ወረዳና ኢታንግ ልዩ ወረዳ አካባቢዎች ንጹሃን ዜጎች እየተገደሉ መሆኑን፣ ጥቃቱ ከዚህ ቀድሞ የነበረ ሲሆን በሰሞነኛው ሁነት ደግሞ የጸጥታ አካላት ጭምር ሟችና ቁስለኛ መሆናቸውን የሚያመለክቱ መረጃዎች ከስፍራ ወጥተዋል። እንግዲህ የሚፈጸመው በተለያዩ ተሳፋሪዎች ከቦታ ቦታ ሲንቀሳቀሱ መንገድ ዳር በማድፈጥ በተሽከርካሪዎች ጭምር ሲሆን የክልሉ ፖሊስ በበኩሉ ተሳፋሪዎች ላይ ሞትና የመቁሰል ጥቃት መድረሱን ላለፉት ሳምንት በተደጋጋሚ ማሳወቁ ይታወቃል። የክልሉ መንግስት ትላንት በጋምቤላ ከተማ አመራሮችን በአስቸኳይ ስብሰባ ጠርቶ ነበር። የክልሉ ርዕሰ መስተዳደር የክልሉ ሰላምና ጸጥታ ቢሮ ስብሰባ መቀመጣቸውን ከጠዋት ጀምሮ ሲገልጹም ቆይተዋል። የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በሰሞኑ በክልል በተለያዩ አካባቢዎች ተፈጥሮ የነበረው ግጭት በሕይወት በንብረት ላይ የደረሰ ጉዳት ጥልቅ ሐዘን እንደተሰማቸው የክልሉ ርዕሰ መስተዳደር ወይዘሮ አለሚቱ ኡሙድ በመድረኩ መናገራቸውን ይፋ አድርጓል። በተፈጠረው የጸጥታ ችግር በተያያዘ እጃቸው አለበት የተባሉ ግለሰቦች በሕግ ቁጥጥር ስር የማዋል ሥራ እንደሚቀጥል መናገራቸውንም ጽህፈት ቤቱ ገልጿል። ኤርትራ ኢጋድ የተጣለበትን ኃላፊነት አልተወጣም በሚል ከአባልነት ወጣች። የኤርትራ መንግስት ራሱን ከምስራቅ አፍሪካ የልማት በየነ መንግስት ባለስልጣን የኢጋድ አባልነት ማስወጣቱን ባወጣው መግለጫ ይፋ አደረገ። የኤርትራ ማስታወቂያ ሚኒስቴር ዛሬ ታህሳስ 3 2018 ባወጣው መግለጫ ኤርትራ ከድርጅቱ ለመውጣት መወሰኗ ለኢጋድ ዋና ጸሐፊ በይፋ ማስታወቋ ተገልጿል። ኢጋድ ኤርትራ ከአባልነት መውጣቷን በይፋ ማስታወቋን ተከትሎ ባወጣው መግለጫ ተጨባጭ የሆኑ ተቃዋሚ ወይም ፖሊሲያዊ ለውጦች ላይ ላለመሳተፍ የሚያስችል ምክር ሀሳብ ሳታቀርብ ለመውጣት ለመወሰኗ እንዳሳዘነው ገልጿል። ለረጅም ዓመታት ራሷን ከድርጅቱ አግልላ የቆየችው ኤርትራ ወደ ኢጋድ የተመለሰችው ከ2 ዓመት በፊት ነበር። ኤርትራ በአባልነት ለመውጣት የወሰነችው ኢጋድ የተጣለበትን ኃላፊነት ወይም ሕጋዊ ኃላፊነት አልተወጣም በማለት መሆኑን በመግለጫው ላይ የተጠቀሰ ሲሆን በተጨማሪም በአባላት ምክንያት ተጨባጭ ስትራቴጂያዊ ጥቅም ያልሰጠ ድርጅት ነው በማለት ተችተዋለች። ኢጋድ ቀጠናውን መረጋጋት ላይ ድጋፍ ማድረግ ያልቻለ ድርጅት ነው በማለት የወቀሰችው ኤርትራ ከዚህም የተነሳ ራሷን ከአባልነት ለማስወጣት መወሰኗን አስታውቃለች። ኤርትራ ከቀጠናዊ ድርጅት ኢጋድ ለመውጣት ጥቅል የሆነ ወቀሳ በመሰንዘር ባሻገር በመግለጫው ላይም በይፋ ለውሳኔ ምክንያት የሆኑ ግልጽ ማሳያዎችን አልጠቀሰችም። በምስራቅ አፍሪካ ልማት በየነ መንግስት ድርጅት ኢጋድ የተመሰረተበት በ1980ዎቹ አጋማሽ ላይ በአካባቢው አጋጥሞት የነበረው የአንበጣ ወረርሽኝና ድርቅ መፍትሄ ለመስጠት በሚል በተባበሩት መንግስታት አነሳሽነት ነበር። በአሜሪካ አደገኛ ወንጀለኞች ተብለው ይፋ የተደረጉ 9 ኢትዮጵያውያን ፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ያለው ጠንካራ እርምጃ ጋር በተያያዘ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ከሁሉም የከፉ አደገኛ የውጭ ዜጎች ወንጀለኞችን ዝርዝር ይፋ አድርጓል። ከሁሉም የከፉ አደገኛ ወንጀለኞች ተብለው በመጡበት ሀገር ተለይተው ማንነታቸው ይፋ የሆኑ ስደተኞች በተለያዩ ወንጀሎች ውስጥ ተሳትፏል በሚል በስደተኛና በጉምሩክ የሕግ አስከባሪው በአይስ ቁጥጥር ስር የሚገኙ ናቸው። በዚህ ዝርዝር ውስጥ ከተለያዩ ከዩናይትድ ስቴትስ ግዛቶች የተያዙ 8 ወንዶችና አንዲት ሴት ኢትዮጵያዊ ፎቶግራፈር ስም የፈጸሙት ወንጀልና በየትኛውም በአሜሪካ ግዛት ውስጥ እንደሆኑ ይፋ ተደርጓል። ኢትዮጵያ በግድያ፣ በእጽ ማዘዋወር፣ የጦር መሳሪያ ይዞ በመገኘት በዘረፋና በሌሎች ወንጀሎች ላይ የተገኙ መሆናቸውን የወጣው ዝርዝር ያመለክታል። አደገኛ ተብለው የተለዩት 9 ኢትዮጵያውያን ከአንዱ በስተቀር የሁሉም ፎቶ ፈጽሟቸዋል ከተባሉት ወንጀል ጋር ለሕዝብ ይፋ ተደርጓል። እነዚህም ሄኖክ ፍቃዱ፣ በረከት መኮንን፣ ብሩክ ታምራት፣ አዶና ዩሱፍ፣ መስፍን ሁሴን፣ ንግሥት በየነ፣ ጳውሎስ ኪዳኔ፣ ሳምሶን ኪዳኔ እና ቤዛ ከበደ ናቸው። በሕግ አስከባሪ ባለስልጣናት አደገኛና ከሁሉ የከፋ ተብለው በቁጥጥር ስር የዋሉት እና ከአሜሪካ ይባረራሉ ተብለው የተለዩት የሌላ ሀገር ዜጎች ትኩረት እንዲደረግባቸው ያደርጓቸዋል። የወንጀል ድርጊቶችም ተዘርዝረዋል። ከተጠቀሱትም መካከል የቤት ውስጥ ጥቃት፣ በተደጋጋሚ ጠጥቶ ማሽከርከር፣ ዘረፋ፣ የሽብር ማስፈራሪያ፣ በጦር መሳሪያ ጥቃት መፈጸም፣ የተሰረቁ ንብረቶችን መቀበል፣ የፍርድ ቤት ትዕዛዝን አለማክበርና ሕገወጥ የገንዘብ ዝውውር ይገኝባቸዋል። የአውሮፓ ህብረት $185 ቢሊዮን የሚያወጣ የሩሲያ ሀብት ላይ ዘላቂ እገዳ ጣለ። የሩሲያና የዩክሬን ጦርነት ከተጀመረ በኋላ የአውሮፓ ህብረት በሩሲያ ላይ ጥሎት የነበረው ጊዜያዊ ማዕቀብ ወደ ዘላቂ እገዳ መሸጋገሩ ተገለጸ። $185 ቢሊዮን የሚያወጣ የሩሲያ ሀብት ላይ ዘላቂ እገዳ ጥሏል። አብዛኛው ሀብት የሚገኘው በቤልጂየም ዩሬልስክ ባንክ ነው። የአውሮፓ ህብረት እገዳ የጣለበት ሀብት ለዩክሬን እርዳታን ለማዋል በቀጣይ ሳምንት ስምምነት ላይ ይደርሳል ተብሎም ይጠበቃል። የገንዘብ ክምችቷ እየተመናመነ ያለው ዩክሬን በቀጣይ 2 ዓመታት $119
ቢሊዮን ዶላር ትፈልጋለች። የአውሮፓ ሀገራት 2/3ኛውን ለመሸፈን አቅዷል። ሩሲያ ግን የአውሮፓ ህብረትን በምዝበራ ወንጅላለች። የሩሲያ ብሔራዊ ባንክ የቤልጅየም ባንክ በሞስኮ ፍርድ ቤት እንደሚከሰውም አስታውቋል። የዩክሬን ጦርነት በተጀመረ ማግስት በአውሮፓ የሚገኙ የሩሲያን ሀብት ላይ ማዕቀብ ተጥሏል። የሩሲያ ሀብት የዩክሬንን መልሶ ለመገንባት መዋል እንዳለበት የአውሮፓ ሀገራት ገልጿል። ብራሰልስ ይህን ሀብት የማካካሻ ብድር ብላ የጠራችው ሲሆን የዩክሬን ምጣኔ ሀብትን ወደ 90 ቢሊዮን ዶላር ዩሮ ለማሳደግም ታቅዷል። ሩሲያ በ5 ዓመታት ውስጥ ኔቶን ልትወጋ ትችላለች ሲሉ የጥምረቱ ኃላፊ አስጠነቀቁ። ሩሲያ በሚቀጥለው 5 ዓመታት ውስጥ የኔቶ አባል ሀገርን ልትወጋ ትችላለች ሲሉ የወታደራዊ ጥምረት ኃላፊ አዲስ ማስጠንቀቂያ ሰጡ። ማርክ ሩት በጀርመን ባደረጉት ንግግር ሩሲያ በህብረተሰባችን ላይ የምታደርገው ድብቅ ዘመቻ እያባባሰች ነው፣ አያቶቻችንን ወይም ቅድመ አያቶቻችንን ለታገሉት አይነት ጦርነት ማዘጋጀት አለብን ብሏል። በዚህ ምዕራባውያን የስለላ ተቋማት ሩሲያንን በተመለከተ ያወጡትን ተመሳሳይ መግለጫዎች አስተጋብተዋል። ሞስኮ ግን አላስተባበለችም። ሩቴ ማስጠንቀቂያውን የሰጡት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በየካቲት 2022 የመጀመሪያው የሩሲያ ወረራ ለማስቆም በሚሞክሩበት ወቅት ነው። በዚያ ወር መጀመሪያ ላይ የሩሲያ ፕሬዝዳንት ቭላዲሚር ፑቲን ሀገራቸው ከአውሮፓ ጋር ጦርነት ለመግጠም እቅድ እንደሌላት ተናግሯል። አውሮፓ ጦርነት ለመጀመር ከፈለገ ግን ዝግጁ ነን ብለዋል። ሞስኮ እንደ አውሮፓውያን አቆጣጠር በ2022 ተመሳሳይ ማረጋገጫ ብትሰጥም 200,000 የሩሲያ ወታደሮች ድንበር አቋርጠው ዩክሬንን መውረራቸው ይታወሳል። አሜሪካ በዩክሬን ሰላም ለማምጣት የምታደርገው ጥረት የአውሮፓ ሀገሮች እያደናቀፉት ነው ሲሉ ፑቲንም ከሰዋል። ይህን ያሉት ሩሲያን የሚደግፈው የመጀመሪያው የሰላም ረቂቅ የአውሮፓ ሀገሮች ለመቀየር ያደረጉትን ሚና ተከትሎ ነው። ፑቲን ቅን አልነበርም ሲሉ የኔቶ ዋና ጸሐፊ በጀርመን ዋና ከተማ በርሊን ተናግረዋል። ጋና በቴል አቪቭ ዜጎቼ ተጉላልተዋል በሚል እስራኤላውያንን ከሀገሯ አባረረች። ጋና ረቡዕ ዕለት ወደ ሀገሪቱ የገቡ 3 የእስራኤላውያን ዜጎች በእስራኤል ቤንጎሪያን ዓለም አቀፍ ማረፊያ በደል ተፈጽሞባቸዋል በሚል አባረረች። በቴል አቪቭ በሚካሄደው የመረጃና መረብ ደህንነት ጉባኤ ላይ ለመሳተፍ ያመሩት 4 የጋና መንግስታት ባለስልጣናት ጀምሮ 7 ጋናውያን ያለምንም ማብራሪያ ለሰዓታት በስር እንዲቆዩ ተደርጓል ተብሏል። ጋናውያን ለ5 ሰዓታት ያህል በስር እንዲቆዩ ከተደረገ በኋላ 3ቱ ወደ ሀገራቸው ሲመለሱ፣ ሌሎቹ ግን እንዲገቡ እንደተፈቀደላቸው የጋና መንግስት አስታውቋል። የጋና መንግስት ሁኔታውን ክብርን ዝቅ የሚያደርግ አያያዝ በማለት አውግሷል። የጋና የውጭ ጉዳይ ሚኒስተር በአክራ የሚገኝ የእስራኤል ከፍተኛ ዲፕሎማት በጉዳዩ ላይ ማብራሪያ እንዲሰጥ መጠራታቸውና በሁሉም ሀገራት የተፈጠረው አለመግባባት በሰላማዊ መንገድ ለመፍታት መስማማታቸውን ገልጿል። ቢቢሲ ከእስራኤል ኤምባሲ በጉዳዩ ላይ ማብራሪያ ለማግኘት ቢጠይቅም እስካሁን ምላሽ አላገኘም። የጋና የውጭ ጉዳይ ሚኒስተር ሁለቱ ሀገራት ለ10 ዓመታት የዘለቀ ወዳጅነትና ግንኙነት እንደነበራቸው ጠቅሶ ይህን የእስራኤል ድርጊት በታሪካዊ ግንኙነት ጋር የማይጣጣም ነው ብሏል። የጋና መንግስት የእስራኤል ባለስልጣናት የፈጸሙትን ድርጊት የጋና ተጓዦች ኢፍትሐዊ ባልሆነ መንገድ ኢላማ እንዳይደረግ ይቆጥሯል። እንዲሁም በዜጎች ላይ የሚደርሰውን አሳፋሪ አያያዝን በተመለከተ በጽኑ ይቃወማል ሲል መግለጫ አውጥቷል። የዛሬው የሳብ ኒውስ ቆይታችን እስከዚህ ነበር። እነዚህና ሌሎች ዜናዎችን በፍጥነት መከታተል ከፈለጉ ሰብስክራይብ ያድርጉ። እንዲሁም የደውል ምልክቷን በመንካት ወዲያውኑ አስተማማኝና ፈጣኝ መረጃዎች እንዲደርሱት ያደርጋሉ። ነገ በዚህ ሰዓት እስክንገናኝ ቸር ይግጠሙት እያለን ተሰናበተን።